እነዚህን ታዳጊዎች በዳሰነች ወረዳ ኦሞራቴ ከተማ ሲዘዋወሩ መመልከት አዲስ ወደ ከተማዋ ለመጣ እንጂ ለነባሩ የከተማዋ ነዋሪ እንግዳ ነገር አይደለም። ዶክተር ኤለንቴና አሪወሌ ይባላሉ። በእርግጥ ዶክተር የሚለው ስም ትክክለኛ መጠሪያው መሆኑን ነው የነገረን። እናትና አባት ማን ብሎ ነው የሰየመው? ዶክተር ኤለንቴ ብሎ። ዶክተር ማን? ኤለንቴ። ዶክተር ኤለንቴ የመራመድ እክል ገጥሞት ዊልቸር ላይ ያረፈ ሲሆን ጓደኛው ደግሞ ወዳጁን ኳላ እየገፋ እያገዘው ህይወት በኦሞራቴ ከተማ ቀጥሏል። ስለ ሁኔታቸው ቀረብ ብለን የጠየቅናቸውም የከተማዋ ነዋሪዎች ታዳጊዎቹን ለዓመታት በዚህ መልኩ ከተማ ውስጥ ሲንቀሳቀሱ እንደሚያውቋቸው ጓደኝነታቸውም እጅግ አስገራሚ እንደሆነ ነገሩን። ስለ ጓደኝነታቸው የጠየቅነው ዶክተር ጅማሮን እንዲያስታውሰን። ቆይቷል በጣም ከ2008 ጀምሮ ነው። ያ እሱ ህፃን ነው ያን ጊዜ። አሁን አደገ ነው በቃ አንድ ሰፈር ስለሆነ ማገዝም ጀመረ። ይሄ መዞርም ጀመረ። ትምህርት ቤትም ሲሄድም እሱ ነው፣ ሲመለስም እሱ ነው። እሱ አንድ ሰፈር ነን። እኔም ትልቅ ነኝ፣ እሱ ትንሽ ነው። ግን አንድ ሰፈር ስለሆነ በቃ ከሱ ጋር ጫወተን እንትን ይደረጋል። በቃ ይረዳኛል። እኔም ያገኘሁትን እሱን እረዳለሁ። ሁለቱ ታዳጊዎች ከተማ ውስጥ ሲንቀሳቀሱ አብረው የሚጓዙ፣ ወደ ትምህርት ቤት ሲያቀኑም ሆነ ሲመለሱ አብረው የሚንቀሳቀሱ ናቸው። አሪወሌን ለምን ይህንን ልታደርግ ወደድክ ስል ጥያቄን አቀረብኩለት። ጓደኛዬ ስለሆነ ሲል በዚያ በልጅነት ጣፋጭ አንደበቱ ተናገረ። እኔ ወደ ትምህርት በዚህ ወደዚህ እኔ ጓደኛ ስለሆነ በብዙዎች የተመሰከረለት ጓደኝነታቸው ከቤት እስከ ትምህርት ቤት ብሎም እስከ መዝናኛ ቦታዎች የሚሰልቅ ነው። እሱ 3ኛ ክፍል ተማሪ ነው፣ እኔ ደግሞ 9ኛ ክፍል ተማሪ ነው። አንድ ላይ ተጉዘን ስንሄድ እሱ ወደ ራሱ ትምህርት ቤት ሄዳል። ግቢ ካስገባኝ በኋላ እሱ ራሱ ይማራል፣ ትምህርቱን ይማራል። እኔም ራሱ ትምህርት ክላስ ገብቼ እማራለሁ። እረፍት ስንወጣ እሱ ይመጣል። ያ ኪሳችን ያለው እንትን ገንዘብ ቆቆር ምናምን እንበላለን። የሀገሬ ሰው ሲሰርት መወለድ ቋንቋ ነው ይላል። በስጋ ከተዛመዱት በላይ አንዳንዴም ከጎረቤቶቻቸው ብሎም በአጋጣሚ ከተዋወቋቸው ሰዎች ጋር የጠበቀ ወዳጅነት የሚኖራቸው አሉ። ግለኝነት በስቷል በሚባልበት በዚህ ዘመን እንዲህ ያለ ጓደኝነትና መደጋገፍን ይስጠን የሚሉም ብዙዎች ናቸው።